አንዱ ከስያሜው ሰላም ኢስላም ማለት እጅ መስጠት ማለት ነው ሰላም ኢስላም ማለት እጅ መስጠት ማለት ነው የእስር ትእዛዝ ወጣም አልወጣም ማሰር ይፈልጋል እኔን ከጉባኤ ማል አይደል አውጥቶ የወሰዱኝ አዲስ ነገር የለውም የትኛውንም የእስር ማዘዣ አላየሁ ፈለጋለ ተጭኖሚ ማውን ናቴ ፎይ ዘመኑ ዘመነፎይ ዘመነፎይ ኮሜንት አንብቤዋለሁ ኮሜንቱ ላይ ስህተት አይቻለሁ ያንተን ሐዲስ ወስዳ ነው ነብዩን ያዋረደች ይጻደበቻለች የሚል ሐሳብ አለው የኔ ሐዲስ አይደለም ያው ቡኻሪ ሐዲስ ነው የተቀመጠ ያነበበችው ያለችው እሷ ባይሆን እንዳይዋረዱ የምትፈልጉ ከሆነ ይሄንን መጽሐፍ ቀደም መጣል አለብን ነው ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ውድ ተመልካቾቻችን በእያላችሁበት የእግዚአብሔር ሰላም ይብዛላችሁ ለዚህ ሰዓት በበጎ ፈቃዱ ያደረሰን እግዚአብሔር አምላክ ከክፉ ነገር ሁሉ ጠብቆ ቸር የማይደክም የማያንቀላፋ ትጉረኛ ሁላችንን በያለንበት ሰላማችን ስላበዛልን የሰላም አባት የሰላም አለቃ ሁሉ እግዚአብሔር ስሙ የተመሰገነ ይሁን እስቲ እንግዲህ ሁላችንም እግዚአብሔር ለዚህ ስላደረሰን እግዚአብሔር ይመስገን ይያል እግዚአብሔርና መስገን ባስቴት መስሐት ላይ እግዚአብሔር ይመስገን ይያል በያለንበት እግዚአብሔርን እንድናመሰግን ይሁን እንግዲህ ዛሬ ወቅታዊ ጉዳዮች ላይ ያጠነጠነ ቪዲዮዎች አዘጋጅተንላችኋል ይሄ ምንድነው ከወንድማችን ፎይ ጋር በተገናኘ አንዳንድ የወጡ መረጃዎች አሉ የእስር ማዘዣ እንደወጣበት ተመልክተናል በሌላ መልኩ ደግሞ በልዩ የትምህርት ቤት ቦታዎች ላይ ሰልፍ አመጽ ያስነሱበት ነው ተማሪዎቹ ይሄ ምን ያስከዳል እንዲሁም ደግሞ ከኡስታዝ አቡበክር ጋር ያለ ንግግር አለ የተደረገ የተናገረው በተለይ ስለ እስልምና ያስተማረው ሱስነ ተመለከቱ ሌሎችንም እንዲሁ ወቅታዊ ከፎይ ጋር በተያዙ ጉዳዮች እየተነሱ አሉ እነሱን ይዘናል ወደ እናንተ እናቀርባለን ማለት ነው አብራችሁን ቆዩ እንግዲህ እስኪ ወደ ዛሬ ቪዲዮቻችን ከመሄዳችን በፊት ለሁላችንም ሊያስተምር የሚችል ኦርቶዶክሳዊነት ምንድነው በተለይ ኦርቶዶክሳዊነትን የሚገልጹ በመምህር ኢዮብ የተነገረ ያስተማሩት ትምህርት አጭር ትምህርት ነች እሷን ተከታትለን እንመለስ ኦርቶዶክሳዊነት እንደ ሰነፎቹ በእምነቴ ብቻ እንደ ትምክህተኞቹ በስራዬ ብቻ አትልም እኮ ወገኖቼ የተደገፍነው ጥምቀት በሚባለው ጸጋው ላይ ነው የተመረኮዝነው የምንበላው የምንጠጣው የምንዋሃደው የተወደደ የመድኃኒታችን ቅዱስ ሥጋና ክቡር ደም ነው የምንኖረው እግዚአብሔር እንደረዳን መጠን ቸርነቱን ምክንያት አድርገን ጥቂት ደግሞ እየሞከርን ነው ከጸጋ ይወደቃችሁማ እናንተ ናችሁ እንላችኋለን ምክንያቱም እውነተኛ ኢየሱስ ክርስቶስን አላመኑትማ ሲላቸው ለማኝ ሲላቸው አማላጅ ሲላቸው ቃታች ሲላቸው በሰማይ አገልጋይ አድርገውታል ያመነ የተጠመቀ ይድናል የሚለውን ተተውታል ለመዳናችን እምነት ብቻ እንጂ ጥምቀት አያስፈልግም ብለዋል በአዲስ ልደት እና በመታጠብ በውሃ በመታጠብ አዳነን እንጂ የሚለውን የጥምቀትን የማዳን ጸጋ ክደዋል መልካም እንግዲህ እንዳያችሁት ነው ኦርቶዶክሳዊነት ይሄን ያህል ጸጋና ክብር ያለው ኦርቶዶክሳዊነት የተለየ ማንነት እንደሆነ በተለይ ኦርቶዶክሳዊ ሳቢው እጅግ በጣም ደስ የሚያሰኝ ጸጋ የሞላበት ነው እና እግዚአብሔር አምላክ ኦርቶዶክሳዊን ስላደረገን ሁላችንም ደስ ይበለን ደስ ይበላችሁ በእውነት እንግዲህ እስኪ ወደ ቀጣዩ ቪዲዮ ስንመለከት ይሄን ቪዲዮ እንመለከት እስኪ ጨምረው ምፈልገው ነገር ልጁ
እኔም ፎይኔ ብሎ ይቆስጠው ቆስታለ ስለዚህ እስኪ ታርጊ ያስፈልጋል ልጅ ማለት ይሄንን ነገር እኛ የጠየቅነው ጥያቄ ብቻ ጥያቄ ስናቀርብ ግን እሱ ሊመልስልህ ፈቃደኛ ምክንያቱም መረጃ የለውም የውሸት ነው ሲያወራኝ ነበር 3 ቀን ተመልከቱ ያንን ጥያቄ ከተጠየቀ በኋላ በመነገር ተሰጥቷል ምክንያቱም መረጃ የለኝም ብሎ ሆነ ይችላል እኔ አይኔ ሊጠፋ ነው መረጃ በመፈለግ መረጃ ስላለ ይሄንን ነገር ደግሞ እና በትህትና ይልኩ እንትን እንኳን ያለ መረጃ ስጠናንታ ስንለው እኔ እናንተን ማናገርበት ምንም አይነት ምክንያት የለም አላህ ነገራት ከኛ እሱ አግሪሽ ሆነ ከኛ በላይ የተበደልነው እኮ እኛ ግን እሱ አግሪሽ እንደዚህ ሲሆን ያስ እንዳመጣ ብቻ ነው ያለው والله አልተነከም ከዛ በኋላ ላይ ከዛ የመጡ ሰዎች አይታረድ ግን የኛ ወንድሞች በቋሮ በር ነው የተወሰዱት የነሱ ሳም ያቀፉ እነሱ ነው በሆነ እንደዚህ ድንጋይ አይደለም ይሄ አግባባ የኛ ወንድሞች በዛ ሲወጡ እነሱ ለምን በዛው ምክንያት ይሄን እንዲመለስ እንፈልጋለን እንግዲህ በትምህርት ቤት ቦታዎች ላይ አመጽ እንዲነሳ አስደርገዋል ተቃውሞ እንዲነሳ አድርገዋል ይሄ ደግሞ የትም አያስኬድም ብዙዎችን የትም እንደማያስኬድ ይታወቃል ምክንያቱም በዛኛው በኩል አመጽ ሲነሳ በዚህም በኩል ደግሞ ሊነሳ እንደሚችል መታወቅ መቻል አለበት ነገር ግን ህጋዊ በሆነ መንገድ ነገሮችን መፍታት ይቻላል ንጽጽር ከሆነ የተፈለገው ንጽጽሩን ማድረግ የተሻለ ነው የሚሆነው እንላለን እንጂ እንዲያመጹ አዋጭ አይደለም በኩል እንግዲህ ብዙዎች ከፎ የተነሳ እስልምናን ትተው ወደ ክርስትና እየመጡ ነው ብዙዎች ምስክርነት እየሰጡ ነው እስኪ እነን ወንድምናቶቻችን እንመልከት እስልምናን ምን ያህል ጥለውት እንደወጡ ስሜ መሐመድ አወው ባላለው ያው ከስሜ እንደምትረዱት ከእስልምና ነው የመጣሁት እንግዲህ በእስልምና ውስጥ ረጅም አመት አሳልፍ ያለው ከተወለድኩባት ቀን ጀምሮ እስከ 26 አመቴ በእስልምና ውስጥ ነው ያሳለፍኩት 3ኛ አመት የአዲስ አበባ ዩኒቨርሲቲ ትምህርቴን እስከመጨረስ ድረስ ሙስሊም ነበርኩ ከቤተሰቤ ውስጥ የመጀመሪያው ክርስቲያን እኔ ነኝ ቀጣይ ደግሞ ወንድሜ አንዋር አርባ ይባላል እሱ ነው ቀጣይ የሆነው መጽሐፍቶችን ወሰድኩ ሐዲሶችን የተጻፉ በአማርኛ በእንግሊዘኛ የተጻፉ ቁርአኑን በአማርኛ የተወሰነ ማየት ሲጀምር የጠበቅኩት ነገር አላጋጠመኝም መሐመድን በጣም ነበር የምወደው ግን ምን አርጎ ነው የወደደው የሚለው ነገር ጠይቀኝ አምሮ ላይ የሚመጣ ነገር የለም ከሰዎችም ከጋኒኖችም ብዙዎችን በርግጥ ለገሃነም ፈጠር ይላል ኦኬ ስለዚህ ብዙዎችን ለገሃነም ከፈጠረ ከገሃነም ከተፈጠሩት መካከል እኔ ዓለም ሆነን በምን አውቃለሁ በሻን ኖሮ ለነፍስ ቅንነቷን እምነቷን በሰጠናት ነበር ነገር ግን ከጅኖችም ከሰዎችም ብዙዎችን የተሰበሰበ ሆኖ ገሃነምን እሞላለሁ በማለት ቃሎትን ይተረጋግጧል ይላል ቁርአን ላይ ነው ቁርአን ላይ ሱራ 32 ቁጥር 13 ላይ ስለዚህ ለገሃነም ከፈጠራቸው ለገሃነም ቃል ኪዳን በመግባቱ ምክንያት ሰዎችን የማይመራ ከሆነ መምራት የማይፈልግ ከሆነ እንዴት ነው እኔ ሙስሊም ሆኜ ልቀጥል የምችለው አላህ ነው ነብዩ መሐመድን የሚመራ ወይስ መሐመድ ነው አላህን የሚመራ ምክንያቱም በቁርአን ውስጥ 5 ጊዜ ስገዱ ብሎ አላስተማሩ አላዘዙ ለምሳሌ አላህ በቁርአን ውስጥ 5 ጊዜ ስገዱ የሚል ስላልተጻፈ ነብዩ ነው 5 ጊዜ እንዴት መስገድ እንዳለባችሁ ዘርዝሮ ያስተማር ወይ አላህ በቁርአን ውስጥ ረስቶ ነው እንደ ነብዩ የጨመሩት ለምሳሌ ሱረቱ ነጅም ምዕራፍ 54 ቁጥር 3 ላይ እና ፈተህና ለከ ፈተሃ ሙቢና I think no ሱረቱ ነጅም ሳይሆን I think yes والنجم إذا هوى ما دل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى يملون
ነብዩ ከልብ ወለደ ይናገሩም ዋሂ ወረደላቸው በቀር ነው ዋሂ በዚህ ነው እንደናንተ እዚህ ውስጥ የሌለው ዋሂ እዚህ ውስጥ የሌለው ዋሂ ሌላው መጨመር ስለምን ተፈለገ እዚህ ውስጥ 5 ጊዜ ስገዱ ብሎ 5 ጊዜ ህዝብ እንዲሰግድ እዘዛቸው እንዴ እናንተ ስትሰድቡኝ ስትጠሉኝ እኮ የሚወደኝ ሌላ ጌታ አለው እኔ ሰው አይደለም ለምን ምትነቁኝ ስለዚህ ምትነቁኝ ምታዋርዱኝ ከሆነ ዞር ባሉ ነው ህይወት ልፈልግበት እኔ አሁን ህይወት ፍለጋ ላይ ሁለት መንገድ ላይ ቆሜ ነው ያለሁት ከምሬ ነው የምላችሁ والله ላዚም እነዚህ ምቀኞች የምቀኛ ሰብስበው ሸይጣኖች ማለት ነው በየሄዱበት ሰው አንድ ፍላወር ሲተጠው የሚቀኑ ፍላወር ስትጠጅ ቀናሉ ይቃጠላሉ እንዴት ሰጣ ይላሉ ታባት አድርጉ ለማም ይላሉ አካውንቱን እናዘጋ ይላሉ ይሄን አካውንት ማዘጉት አልኩ እማኑኝ ባለ መስቀሉን አካውንት ይዤ እመጣለሁ ይሄ ነው ቃል ቆሻሾች ምቀኛ የምቀኛ ሰብስቦች ግን እነዚህ የሚያከብሩትን የሚያመልኩትን የምቀኝነትን የስድብ እምነት አላመልኩም እርግጠኛ ነኝ እንደምነግራችሁ ተግባባ ስድብ ብቻ ምቀኝነት ወይ ሰው ያግዙ ሰው ለሚሰጠው ቁጭ ብሎ የሚቀኑ በኔ የሚቃጠሉ ኧረ ቢስሚላህ ኧረ ወላሂ እኔ አላመልክም እንደዚህ እምነት አሁን ረመዳን ነው ጾም ይዘህ መዝሙር እየዘመርክ ነበር ጥሩ አይደለም እናንተ ለጾም ማለት ምን ችግር ለምትወደው ምንድነው አለኝ እንግዲህ ይሄንንም ሪከርድ አድርጉና ሄዳችሁ እኔ ሪከርድ ያላረጋግጥ በኋላ እንደዚህ መዝሙር ዘመረ ብላችሁ ደግሞ ሌላ አጀንዳ አምጡ ምን ችግር አለው መዝሙር ፈጣሪን አይደል እንደሚያመሰግነው እስልምና ላይ ከመጠራጠር ጥርጣሬ እንኳን ቢኖርብህ ማለት ነው ኡስታዞች መጠየቅ ትችላለህ እስልምና ላይ ተጠይቆ ያልተመለሰ መልስ የለም ኡስታዟ አሲያ ኡስታዝ አይደለች እንዴ አሲያ አይደለች እንዴ እኔ ላይ ቪዲዮ ይሰራችሁ እንግዲህ ይህን ያደረገ የሰላም አባት ልዑል እግዚአብሔር የቸርነቱ ባለቤት አምላካችን ስሙ የተመሰገነ ይሁን በእውነት እግዚአብሔር ይመስገን በሉ እስኪ እንግዲህ የአንድ ነፍስ መገኘት ግድ የሚላት ቅድስት ቤተክርስቲያናችን በወንድማችን ቦፎ የተነሳ እስልምናን ጥያቄ ያነሱበት ቁርአንን ጥያቄ ያነሱበት በቃን ይያሉ ወደ ክርስትናው እየተቀላቀሉ ይገኛሉ ማለት ነው እንደሰማችኋቸው እንዳያችኋቸው ነው እነዚህ በጥቂቶች ናቸው እነዚህ እንግዲህ የፎይ ፍሬዎች ናቸው ማለት ነው ይሄንን ስናይ እጅግ በጣም ደስ ይለናል ማለት ነው እስኪ አንድ ቪዲዮ እንመልከት ደግሞ ምንም ነገር ባጣ አካሌንም ቢጨምሮ ቢያሳጣኝ አይኔንም ግሬንም ሁሉ ነገሬንም ቢያሳጣኝ ኢየሱስ ሁሉ ጊዜ ለኔ ይችላል ምኑ እንደገባኝ ልንገር መጀመሪያ የገባኝ አምላክነቱ አይደለም የገባኝ መጀመሪያ የገባኝ የመወደድ ልክ አንድ ሰው ለማዳን ቢሞት ቢጠፋ ለማያጎለው በህይወት ኑሮ ለማይጠቅመው እሱን ለመተካት ሚሊዮን ሙሐመዶችን መፍጠር ሲችል አምላክ በሰውነት ተገልጦ ምድር ላይ መጥቶ በጥፊ እስከሚመታ ኃጢያቱን እስከሚሸከም ድረስ እንዴት ይሄን ያክል ሊወድ ይችላል ለምሳሌ ሙስሊሞች መተው ብዙ ጊዜ ካካ የሚል አምላክ ነው የምታመልከው ሲሉ አምላክ ሰው ሆኖ መጥቶ ለኔ ሽንት ቤት እስከመግባት ድረስ ካካ እስከማለት ድረስ ነው ወደደኝ አንደኛ የአምላክነት መመዘኛ እንዴት ይሆናል ስለበላ ስለጠጣ አምላክ አይሆንም ካልክ እና ስላልበላና ስላልጠጣ አምላክ ይሆናል ካልክ ጨረቃት በላ ጨረቃን የሚያመልኩ ሰዎች አሉ ሚዲያ ላይ ይመጣሉ ወላሂ የቤት ስራዬ ነው ማድረግ እገላለሁ ሲለኝ አየህን ሞት አምልክ እንደዚህ ገላለሁ ከሚል አስተሳሰብና መንፈስ እንድትወጣ ነው አላህ ተረዱት ዘንድ ቁርአንን በአረበኛ ወረድንላችሁ ይላል ረጅም አመት ስህተትም ትክክልም መሆኑን ሳታውቅ ተሸፍኖ በእንድትኖር ያደርጋል አሁን ብዙ ሙስሊም ማህበረሰብ እስልምናውን አያውቅም ለምንድን ነው የማያውቀው በአረበኛ ስለተሸፈነ ወደው የነበረ መሐመድ የ6 አመት ያግብቷል የሚለው ለኔ በጣም ሾክ የሚያደርግ ነገር አንድ ቀን የሚረዱን ሰዎች አሉና እነሱን ላገናኝ ይፈልጋሉ ብላኝ ጠራች አውቃ ነው ከዛ ስመጣ አቡ ሃይደር ቤት አይደለም የከሊፋ ህንጻ ጋር እዛ ሻይ እየጠጣን የጠበቀን ይሄ ልክ ሳይው እሱ ከዛ ጠራኝ ከዛ ቁጭ አረገኝ ለምንድን ነው የማታምነው በቃ አላምንበትም እስልምና ትክክል አይደለም ክርስትና እውነት ነው የሚል ሐሳብ አነሳ መልካም እንግዲህ እንዳያችሁት ነው ይህንን ይመስል ነበር እጅግ በጣም ድንቅ የሆነ መልእክት ነው
ሌሎችም እንደዚህ ከእስልምና እየወጡ ያሉ ወንድሞቻችን ስናይ እጅግ በጣም እፎይ ምን ያህል ስራ እንደሰራና ቤተክርስቲያን ከዚህም በላይ ሌሎችም የክርስትና እምነት ተከታዮች ከዚህ በላይ ወደ እውነት ማምጣት እንዳለባቸው ይተማናል ማለት ነው። ቀጣዩን ቪዲዮ እንመልከት። አንዱ ከስያሜው ሰላም ኢስላም ማለት እጅ መስጠት ማለት ነው። ሰላም ኢስላም ማለት እጅ መስጠት ማለት ነው። ሰላም ኢስላም ማለት እጅ መስጠት ማለት ነው። ትጋደላችኋላችሁ ወይም ይሰልማሉ ስንል ይሄ ቀጥታ የሚያመለክተን የመጋደል ተቃራኒ ነው ማለት ነው። መስለም ማለት የመጋደል ተቃራኒ ደግሞ እጅ መስጠት ነው። ስለዚህ እና ከዚህ የቁርአን ክፍል የምናገኘው ሙስሊም ወይም እስላም መሆን ማለት የመጋደል ተቃራኒ የሆነው እጅ መስጠት ማለት ነው። እዚህ ጋር የተናገረው ቤዝድ ኦን ኮንተንትና ኮንቴክስቱ የሚነግረን ሐሳቡ የሚነግረን እስላም ማለት በፍቅርና በፍላጎት መገዛት ሳይሆን ከምትገደል የምትወስነውና ከምትገደል የምታደርገው ነገር እርሱም እጅ መስጠት ማለት እንደሆነ ነው የሚነግረን ማለት ነው። ከዚህ ርዕስ የምንረዳው እስላም ከማመን ወይም ካለማመን ጋር ምንም ግንኙነት የለውም። ህይወትክን ከማቆየትና ካለማቆየት ጋር ወይ ትገደላላችሁ ወይም ደግሞ ትሰልማላችሁ ነው የተባለው። ላለመገደል የምታደርገው ነገር እጅ የምትሰጠው ነው ሰረንደር የምንለው በእንግሊዝኛ ማለት ነው እንጂ ሰሚሽን ወይም መገዛት አይደለም። በደንብ የሚያብራራልን ክፍል አለ በሱራ ምዕራፍ 49 ቁጥር 14 ላይ የአረብ ዘላኖች አምነናል አሉ፣ አላመናችሁም ግን ሰልመናል በሉ፣ እምነታችሁ በልባችሁ ውስጥ ገና ጠልቆ አልገባም ይላል። እንግዲህ ከዚህስ ምንድነው የምንረዳው? የአረብ ዘላኖች ነበሩ፣ የግሩፕ ኦፍ ፒፕል ናቸው፣ ቡድኖች ናቸው። ምናም አምነናል አሉ፣ እስልምና ማለት ነው። አምነናል አሉ። ከዛ በኋላ ምን አለ የዚህ የቁርአኑ ጸሐፊ? አላመናችሁም ግን ሰልመናል በሉ። ከዚህ ምንድነው የምንረዳው? ማመንና መስለም በፍጹም የተለያየ ነው። አንድ ሰው በእስልምና ካመነ ሰለመ ማለት አይደለም። መስለም ማለት እጅ መስጠት ሲሆን ማመን ማለት ደግሞ እጅ ከሰጠ በኋላ መርመራ ላንተ ሴንስ ስለሰጠ የምትቀበለው ነገር ነው። ይህንን ትልቅ ተቂያ ወይም ደግሞ ውሸት በእስልምና ማለት ነው ሰምተን እንመለስ። ጥያቄ ነበረኝ እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ እንቅልፍ አልወስደኛል። ጠይቅ። የውዱ ነብያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለት ነው ያለፈውን ነብይ ያላገኘ ቀጣዩንም ነብይ ያላገኘ በመካከለኛው ዘመን ላይ የደረሰው ማለት ነው። እነዚህ ሰዎች ደግሞ ነገ የትንሣኤ ቀን ይጠየቃሉ ከአምላክ ፊት እንጂ በቀጥታ ጀሃነም ናቸው ተብሎ መወሰን አይደለም። እሺ ታኩር እንዲህ አይነት ጥያቄ መጠየቅ በጣም አሪፍ ነው፣ ግን ይሄ ኡስታዝ የውሸት አባት ነው፣ ትክክለኛ መልስ አይመልስም። መሐመድ ግን ይሄን ራሱ ተጠይቆ መልሶ ስለነበረ ሰሒህ በሆኑ ሐዲሶች ማስረጃ እናሳይ። ሱናን አቢ ዳውድ 47:18 ላይ እንዲህ ይላል፣ ኤማን አስክድ አንድ ሰው ጠየቀ ምን ብሎ where is my father አባቴ የት ነው ያለው ብሎ messenger of allahን መሐመድን ጠየቀው ማለት ነው። he replied መሐመድ መለሰ your father is in hell በጀሃነም ነው ያለው አባት ብሎ መለሰለት። when he turned his back ጀርባውን ሲያዞር ማለት ነው he said መሐመድ ማለት ነው my father and your father are in hell አባቴም አባትም የት ናቸው አለ ጀሃነም ናቸው። በጣም በሚያስደንቅ ሁኔታ የመሐመድ እናቱም ጭምር የት ነው ያለችው? ገሃነም ነው ያለችው። የመሐመድ አባት ስሙ አብደላ ነው፣ ግን የት ነው ያለው? ገሃነም ነው ያለው። የአላህ ባሪያ ነው፣ ገሃነም ነው ያለው። እናቱም ጭምር አሚና ገሃነም ነው ያለችው። እሱም ራሱ መሐመድ ምን ብሎ ተናግሯል? ሰሒህ ሙስሊም 976 ቢ ላይ እንዲህ ይላል the apostle of Allah የአላህ መልእክተኛ visited the grave of his mother and he wept ይላል። የእናቱ መቃብር አይቶ አለቀሰ ይልና I sought permission from my Lord to beg forgiveness for her ጌታዬን ምን ብዬ ጠየቅኩት አለ ይቅርታን እንዲያደርግላት ለመንኩት አለ። ከዛ በኋላ but it was not granted to me ግን አይቻልም አልፈቀደልኝም and I sought permission to visit her grave አለ። ከዛ በኋላ ደግሞ መቃብሯን እንድጎበኝ ጠየቅኩት አለ then it was granted to me እንድጎበኝ ፈቀደልኝ ማለት so visit
the grave አለ ከዛ በኋላ መቃብሯን ጎበኘው ይላል ለዛ ነው ሲያለቅስ የነበረው መሐመድ ማለት ነው ሁለቱም የት ነው ያለው ገሃነም ነው ያሉት ይቅርታ ጠይቆ ራሱ ይቅር አልልልህም ተብሎ ተመልሶለታል ኢስላም ኪውኤ የፈትዋ ዌብሳይት ነው እዛ ደግሞ ተጠይቀው ይሄ ራሱ ተጠይቀው በሚገባ አብራርተው መልሰውታል ኢማም አልነዋዊ የተናገረው እንዲህ ብሎ ጽፎታል ምን ይላል ይህንን ሐዲስ ሲያብራሩ ማለት ነው አሁን ያነበብነው ሐዲስ አባትህም በገሃነም ነው ያሉት የሚለውን አልነዋዊ ሲያብራራ ምን this shows that whoever dies in a state of kufr will be in hell ይህ የሚያሳየን በኩፍር የሞተ ማንኛውም ሰው ሄል ውስጥ ወይም ጀሃነም ውስጥ እንደሚኖር ማሳያ ነው አለ it also shows that whosoever died during the fitra ወይም ደግሞ the interval between the prophethood of Isa and that of Muhammad and was the follower of the way of the Arabs at that time which was idol worship will also be among the peoples of the Hilal አው አህለል ፊጥራ ነው ወይም ደግሞ በኢሳና በመሐመድ ዘመን ያሉ ተብለው ሲታመናሉ ግን አይዶል ወርሺፐር ወይ ጣዖት አምላኪዎች ከሆኑ ግን የት ነው ስፍራቸው ነው ያው ሲኦል ነው ስፍራቸው ቀጥሎ ዛው አዋን አልማው ቦዲም ምን ብሎ ይገልጻል but he did not give me permission የሚለው ቅር እንዲላት ጸለይኩኝ ግን አልፈቀደልኝም የሚለው ምንድነው የሚያሳየው የሚለው ሲያብራራ እንዲያል because she was a kafir ወይም ደግሞ a disbeliever እናቱ ካፊር ስለነበረች በቃ አይ ኖ ይቅርታ ብትጠይቅም አይማርልህም ብሎ ሲመልስለት መልካም እንግዲህ እንደሰማችሁት ነው እጅግ በጣም የሚያሳዝን ነው የተነገረው ሌላ ነው እየሆነ ያለው ደግሞ ሌላ ነው እና ማሙ ሌላ መተወቂው ሌላ የሆነ ነገር ነው እየገጠመን ያለ እጅግ በጣም የሚያሳዝን ነው ማለት ነው